ለእህትህ የምታስብላት ከሆነ ለእህትህ የምትጨነቅላት ከሆነ ከብሩኬ ጋር መሆን ትፈልጋለች። በውሸት ደግሞ ብሩክና ሃይሚን እንድታለያያቸው አልፈልግም። ጓደኛ ጋር ዛሬ እንግዲህ ፍፄ ከኤፍሬም ከሃይሚ ወንድም ጋር መጥቷል ማለት ነው። እና እንግዲህ የኤፋ ፍላጎቱ ምንድን እንደሆነ ጠይቆት ነበር። ፍላጎትም ተናግሯል ማለት ነው። ፍፄም እንግዲህ ዛሬ የሰጠው ሀሳብ ከሰሞኑ የተሻለና የተቀደሰ ነው። ምክንያቱም ፍፄን የምናውቀው ብሩክና ሃይሚን አንድ እንዲሆኑ ወይም ደግሞ ለሃይሚ ምርጥ ወንድሟ ለብሩክም ምርጥ ጓደኛው እንደሆነ ነው የምናውቀው በጨረቃዎች ሁኔታ ማለት ነው። እና ሃይሚና ብሩክ እንግዲህ ያሉበት ሁኔታ እንደምታውቁት ነው። ቢሆንም ግን በጣም ብዙ ነገሮችን አሳልፈዋል። 2 ዓመት እየሆናቸው ነው እና እውነት ለመናገር ከተጣሉበት ምርጥ ጊዜ ያሳለፉት ጊዜያቶች ይበልጣሉ። ስለዚህ አሁንም ቢሆን ይለያያሉ የምትሉ ብዙ ልትኖሩ ትችላላችሁ። ወይም ደግሞ በቃ በር ላይ ሆናችሁ የምታዩ ትኖራላችሁ። ያ ማለት እያየው ነው ኮመንት እና ተገላገለ ብሩክ እያሉ ነበረ ከሃይሚ ማለት ነው። እና እንግዲህ ደግሞ አንድ ሁነው ፍቅር ሁነው ሲመጡ ደግሞ ያን ጊዜ ምን እንደምትሉ አላውቅም። ብቻ ግን ፍፄ ማለት ነው ሃይሚን የምትወዳት እንደ ድሮ የምትወዳት የምታከብራት የድሮ ፍፄ ከሆንክ ከሃይሚ ጎን ሆነህ ቡራም ከቡራም የእሱም ጓደኛው ነህ፣ ሁለቱን ለማስታረቅ ሞክር። ኤፋ እንግዲህ በራሱ መንገድ ነው እየሄደ ያለውና ትልቅ ስህተት ነው የሰራው ብለናል። ምክንያቱም ሃይሚን ከቤት ዞ መሄዱ አይደለም የኤፋ ስህተት። የኤፋ ስህተት በቃ ብሩክ ያልመታውን ብሩክ መታይ ብሎ ስም ማስጠቆሩ ይሄ ብቻ ነው ስህተቱ እንጂ አንድ ወንድም እህቱ ስትጎዳ ወይም ደግሞ እህቴ ተጎዳች ወይም እህቴን በቃ የሆነ ትሪት ላድርጋት ብሎ ስለወሰዳት ያ ችግር የለውም። ማንም ሰው የሚያደርገው ነው እና እንግዲህ ፍላጎት ምንድነው ተብሎ ተጠይቆ ነበረ ኤፋ ማለት ነው። ሃይሚና ብሩክ እንዲታረቁ አንድ እንዲሆኑ አትፈልግም ወይ? የሃይሚን ደስታ የምትፈልግ ከሆነ አንድ ላይ እንዲሆኑ ሃይሚን አግዛት፣ እህትክን የምትወዳት ከሆነ ብሎ በግልጽ አማርኛ በትክክለኛው መስመር ዛሬ ፍፄ ያስረድቶታል። የትናንቱ ስድብና የትናንቱ መዘራጠጥ ግን በጣም ያስጠላ ነበር። የምሬን ማለት ነው። እነሱ እንደዚህ ያልሆኑት እኔ በጣም ነው የቀፈፈኝ። ቤተሰብ ፍፄና ኤፋ ሲሰዳደቡ ማለት ነው። እና ጭራሽ ብሩክ ገልጋይ ነው የሆነ እና የፍፄ ሀሳብ አሪፍ ነው። አሁንም እንግዲህ ያው እኔ እንጃ አሁን ጾም ሳይፈታ ይታረቃሉ ብዬ አላስብም። ጾሙ እስኪያልቅ ድረስ እንደው ይቀጥላሉ ብዬ ነው የማስብ። ምክንያቱም ስራ ነው እየሰሩ ያሉት። ግን ደግሞ እኮ በመሀል የብሩክና የሃይሚ ሰላም ያን ያክል ነው። በስመ አብ እንዲሁ እንዴት ነው ከባድ ነው። ግን በጣም ጎበዝና ጠንካራ የምትባለዋ ማለት ማናት ብትሉኝ በአረብ ሀገር ሆና ሁሉን ነገር የራሷን ጾም እየጾመች እንዲሁም ደግሞ ስራዋን እየሰራች ለምትሰራበት ቤትም ደግሞ እየሰራች በቃ ራሷን ማለት ነው እንደ ሻማ እየቀለጠች ቤተሰቦቿን የምታግዝ የመሬን ማለት ነው። እጅግ በጣም እኔ እንጃ እንዲያው ለአረብ ሀገር ሴት ወይም ደግሞ በአረብ ሀገር ዓለም ተሰማርተን ለምንገኘው ምን ቃል ይገልጸናል? የመሬን ማለት ነው። አስባችኋል? በዚህ ሰዓት የሁለታችንም ጾም አንድ ነው ማለት የክርስቲያኖችም ጾም ነው የሙስሊሞችም ጾም ነው። እና ሙስሊም እህቶችም እነሱም እየጾሙ እንደገና ደግሞ ለእንትን የሚሆን እያዘጋጁ ስራ እየሰራን ብዙ ነገር እያደረግን ይሄው ቪዲዮአቸውንም እያየን ነው ማለት ነው። እና እነ ሃይሚና እነ ብሩክ ወይም ደግሞ ዩቲዩብ ብቻ የሚሰሩ ኢትዮጵያ ያሉ ሰዎች ደግሞ በቃ 10 ደቂቃ ቪዲዮ ሰርተው ለዛውም ደግሞ በጭቅጭቅ ማለት ነው። እና ይሄ ነገር እንደው ቢበቃችሁ። በተለይ አሁን እንግዲህ ጾም 3 ሳምንት እያደረግን ነው እና 1 ወር ነው የሚቀረን ከዚህ በኋላ። ስለዚህ ሁሌ ደግሞ በአመት በዓል ሃይሚና ብሩክ ኢቭን ሲገድፍ ይጨቃጨቃሉ እና በይሆን አመት በዓሉን በሰላም እንድትውሉ እስከዛ ድረስ ደግሞ የጨረቃ ፋሚሊዎች እባካችሁ ሃይሚና ብሩክን ያሰቡትን አደርጉ። ያ ማለት ብሩክ እንግዲህ ጉዞ ወደ ስንት ነው? ወደ 400,000 ሊገባ ነው ማለት ነው አይደል? እንደዛ እየተጣጋ ነው። ሃይሚ ደግሞ 300,000 ልትገባ ትንሽ ነው ይቀራል።
ስለዚህ ችን ጾሟን በቃ ገፋ ገፋ አድርጓቸውና በቃ የፈለጉትን ይድረሱና እነሱም ያክብሩ። ከዛኛም በቃ አላደል በደስታ እንዲመጡልን እናድርግ ማለት ነው። ትልቁ ነገር አሁን ምንም ይሁን ምን ስራ ነው የሚሰሩት፣ ያው ቢደብርም ማለት ነው በመሀላቸው ያለው ነገር። እንግዲህ ኤፋ የተናገረው ለእህቴ ክብር ያስፈልጋታል ማለቱ እውነት ነው፣ ትክክል ነው። ያው እንግዲህ ብሩክ የሁለታቸውን ችግር ለመፍታት ብሎ የሚያደርጋቸው አንዳንድ ነገሮች ነው እንጂ ያን ያክል አይደለም ደግሞ